ያገባሽ ስለሆንሽ ነው ባርኪን ክፍልሽ ያስገባሽው። ቆይ አንቺ ማን ስለሆንሽ ነው ዴቭን የምታስከፊ? ስንት ጊዜ ነው ልክሽን ወቂ ብዬ ነገርኩሽ? አንቺም በደንብ ስሚ እሺ። እኔ ማንንም ለጥቅሜ ስለምቀርብ ሴት አይደለሁም። ደግሞ ያላየሁትን አየሁ ብዬ እንደማራሽ ሁለታችሁም ታውቁታላችሁ። አንቺ ገረዳሽ እኔ ነገርተሽ የፈለገ ገረድውን ሰው መሆኔን ግን አትርሽ። አንቺ ምን እያደረግሽ ነው? ካላከበራችሁኝ እንዴት እንደምንቃችሁ ያሳያችሁ። እናንተ ሳታከብሩኝ እኔ እንዳከብራችሁ አጣብቁ። ደግሞ ሰራተኛ ናት ምንም አታመጣም ብላችሁ ከሆነ እንደዚህ ያደርጋችሁ ተሳስታችኋል። ድጋሚ እንደዚህ አይነት ነገር እንዳታደርጉ እሺ? አይደል? ሰላም ጤና ይስጥልኝ ውድ ቻናል ቤተሰቦቼ አስቱኒ ዛሬ ደግሞ በሌላ ቪዲዮ መጥቻለሁ። እንግዲህ አዴል ምን ሆነች፣ አዴል ምን ላይ ነው ያለችው የሚለውን አብረን እናያለን ማለት ነው። እስከ ቪዲዮ ፍጻሜ ድረስ ከኔ ጋር አብራችሁ ነው። ቪዲዮውን ከመጀመራችሁ በፊት ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሆኖ እንግዲህ አዴል ያሳለፈችውን ነገሮችን እያስታወሰች ነው። ሳረጓት የነበረውና ቤዛና ፍቅር ሳሰቃየው የነበረው እንደውም ከዴቭ ጋር የነበረው ብዙ ነገሮችን እያስታወሰች ነበረው። ወደ ኋላ ተመልሳ እያየች ራሷ ፍቅር እንዴት አድርጋ እንደምታሰቃያት ከቤዛ ጋር አንድ ላይ እንዴት አድርገው ተንኮል እንደሚሰሩበት እንደነበረው ታስታውሳለች ማለት ነው። ተኝታ በህልማ እያየቻቸው ነበርና በጣም እያሰቃዩት ነበርና መልሼ ወደ እሳት ገባለሁ ብላም ታስባለች ማለት ነው። ዴቭ ደግሞ ከጎኗ ነው ይደግፋታል። እኔ ያለሁልሽ ይላታል፣ ያጽናናታል። ግን እሱም ደግሞ በፊት አዴል አዴል ማመናቀቷት ወቅሳት የነበረው ከባርኪ ጋር አንድ ላይ ሆኖ ተወዶ ይወዳት ነበር ባርኪ ራሱ ማለት ነው። እንግዲህ በጣም ዴቭ በጣም እንትን እያለ እሱን እያስታወሰ ሲናገር ነበር። ሊል ደግሞ ሁሌም ለአዴ ነው የምትደግፈው፣ ሁሌም ከአዴ ጋር ነው፣ ምርጥ ጓደኛዋ ነች፣ የልብ ጓደኛ፣ እጅግ የምትረዳት አዴን ከምንም በላይ ሊን በጣም ነው የምትወዳት ማለት ነው። እና አሁን ደግሞ አዴን ይደግፋታል። ያው የሊን ጓደኛ ነች፣ ያው ሊን ደግሞ የላውን ፍቅረኛ ነች ማለት ነው። ስለዚህ ከሷ ጎን ነው ሁሌ ይደግፋት። አዴ ሲከፋት ስትደሰት ሮጣ እሷ ጋር ነው ሊል ጋር ነው የምትሄደው ማለት ነው። ሀዘኗም ደስታን ለሷ ነው የምታካፍለው። እጅግ በጣም አርጋ ነው የምትወዳት፣ ሁሉ ነገሯ ነው። ያው ማንኛችሁም አንድ የምንወዳት ጓደኛ ሲከፋን ስንደሰት የምንነግራት እሷ ደግሞ ለሊል ሲከፋትም ስትደሰትም ከነፍቅር ጋር ስትጣላም ስትጫጭቅም ሮጣ ዛን ሊል ጋር ነው የምትሄደው። ያው ይሄ ልብ ጓደኛዋ ስለሆነች ማለት ነው። ፍቅር አዴን እንዴት እንደዚህ ታረጋታለች እያለ ዴቭ እየተቆጣት ነበረ ፍቅርን። ፍቅር ደግሞ ምንም በፈጠረ ዴቭ ስለምትወደው እሱን ለማግኘት አዴን በጣም ነው የምትጎዳት፣ በጣም ነው የምታሰቃያት። ከፍቅር ይልቅ ደግሞ ቤዛ አሁን ተጨመረች። ቤዛ እንግዲህ የባርክ ፍቅረኛ ነች። ነገር ግን ባርክ ደግሞ ይወዳታል፣ ግን እሷ የድሮ ፍቅረኛ ሆነች። ግን አዴን ለማጥፋት ነው የሚፈልጉት። አዴን ከቤት ለማስወጣት ነበር፣ እሱም ተሳካላቸው ማለት ነው። ከቤት ማስወጣት ማለት ነው። እንግዲህ አዴ ያለችበት በጣም ከባድ ሁኔታ ነው። ያሳለፈችውን ነገሮችን እያስታወሰች ራሷን እየጎዳች ነው፣ ወይም ደግሞ በጣም እያዘነች ነው ያሳለፈችው። ዞሮ ቤተሰቦቿ ጋር አሁንም ያለችበት መጥፎ ሁኔታ ላይ ነው። ግን እና እነኚህ ደግሞ አሁን ላይ ቤዛም ያው ከቤት ወጣለች። ሰራተኛ አርጋት ነበርና ፍቅር ከሷ ጋር ፍቅር በነገራችን ላይ ከማንም ጋር ስምምነት የላትም፣ ከማንም ጋር አትስማማም። እሷ የምትፈልገው ዴቭ የራሷን ማድረግ ብቻ ነው። ዴቭ ግን ፍቅርን በጭራሽ አይወዳትም። ራሷን ለማድረግ ብቻ ነው የምፈልገው ማለት ነው። እንግዲህ አዴውን ያለችው ከባድ ሁኔታ ላይ ነው ማለት ነው። እንግዲህ ዴቭም እንደዛው ከአዴ ጎን ነው። አዴ ምንም ቢሆን ካንቺ ጎን ነኝ እያለ እያጽናናት ነበረ። ነገር ግን አዴን አስገድዷት ያው ወስዳለች ማለት ነው። ምን እንደሚፈጠር ባናውቅም ያው ታመልጣለች ወይ አታመልጥም የሚለውን አብረን የምናየው ይሆናል። እንግዲህ አሁን ላለው በቃ ያለፈው ነገሮችን እያስታወሰ ዴቭ ሳረግ የነበረው አዴ ጸብነጨጨቃት ወይም ደግሞ ዴቭ በነገራችን ላይ ከመጀመሪያው ጀምሮ አዴን እጅግ በጣም ይወዳትና ያፍቅራት ነበር። ነገር ግን ያው ብዙ ታንኮሶስ ብዙ ሰው መሀላቸው እየገባ በጣም ወሬ የመቀባበል በተለይ ፍቅርና የዛ እጅግ በጣም መጥፎ ናቸው። በቃ ለአዴ ለአመለካከት ለአዴ ያሉት አመለካከት በጣም የሚገርም ነው። በጣም መጥፎ አመለካከት ነው ያላቸው ማለት ነው። አዴን በቃ እሷን ለመጉዳት እሷን መጥፎ እንድትባል ወይም ደግሞ ያላደረገችውን አደረገች በማለት በማቃጠር ሰውና ሰው እንድጠላ ለማድረግ አዴን እንድጠላት ወይም ደግሞ ራሳቸው እንዲወደዱ ለሚፈልጉት። ነገር ግን አዴ ደግሞ በዓላማ የምትቆም በማንነቷን የማትደራደር ክብሯን የምታስጠብቅ ጀግና ሴት ነች። ነገር ግን አሁን አባቷ ያው ክብሯን እንዲነካ ወይም ደግሞ ክብሯን ለመንካት ብጥረም
ግን አደይ ለማንም የምትንበረከክ ሴት ልጅ ነች። ለማንም አትንበረከክም። ጠንካራ ልጅ ነች። ጠንካራ የእናቷ ልጅ ነች ማለት ነው። የአባቷ ልጅ እንኳን ለማለት ይከብዳል። ምክንያቱም አባቷ አስገድዶ እንድታገባ እያደረገ ስለሆነ ማለት ነው። እና አደይ አሁንም ቢሆን የታገለችበት በምንም ቢሆን አሁን ያገባታል የተባለ ሰውዬ እንኳን ቢሆን ማለት ነው በጭራሽ አትቀበለውም። ምክንያቱም በራሷ የምትተማመን ልጅ ነች። ጠንካራና ጎበዝ ነችና ስለዚህ ይህንን አቋሟ ሳይ ዴቭ እጅግ በጣም ይወዳታል። በራሷ የምትኮርና በራሷ ጥራ ግራ የምትኖር ወጣትና ቆንጂዬና የውድ እናቷ ልጅ ማለት ነች ማለት ነው። ስለዚህ ዴቭ ይህንን አመለካከቷን ነው እጅግ በጣም የሚወዳት። ሰው አክብሮታል። በቀለሷ ለትትና ብዙ ነገሮች አላት። እና አደይ ያላት ነገር እነሱ ስለሌሉ በሱ ይቀራል። አደይ የሁሉም ተወዳጅ ነች። ምክንያቱም ጸባ ስለሆነ ማለት ጸባይ ስላላት ሁሉም ሰው ይወዳታል፣ ያከብራታል። በዛ ተነሳ ዴቭ በጣም ይወዳታል ማለት ነው። እንግዲህ ፍቅር ዴቭን የራሷ ለማድረግ በጣም እያቀደች ነው። ሌላ ነገር እያጠነሰሱ ነው። ቤዛ በርግጥ ከቤቱ ወጣለች ማለት ነው። ነገር ግን ፍቅር አደይ እንድትጠላ ለእናቷ ብዙ ነገር ብላለች። እናቷ ግን በጭራሽ አልተቀበለችም። ምክንያቱም አሁን የምትፈልገው አደይን ብቻ ስለሆነ ማለት ነው። አደይ እንድትመለስ እጅግ በጣም ትፈልጋለች። ግን ፍቅርም አሁንም ቢሆን አደይ ብትመለስ ፍቅር ማሰቃየቷን በጭራሽ አታውቀውም ማለት ነው። ምክንያቱም እናቷ በምትሄድበት ሰዓት ፍቅር አደይን ታሰቃያታለች ማለት ነው። እና አደይ በርግጥ በምንም አትባገርም፣ በማንም አትሸነፍም። ታሸንፋለች እንጂ በጭራሽ አትሸነፍም ማለት ነው። ስለዚህ አሁንም ቢሆን ይህን ፈተና አልፋ ወደ ድሮ ማንነቷ አሸንፋ ትቆማለች ብዬ ተስፋ አደርጋለሁ። እንደዚህ ፊቷ ተጎርጦ በጣም አዘን ውጣት ነው ያላት። ግን ይህንን ነገር ታልፋለች። ምክንያቱም ብዙ ነገር አደይ ብዙ ነገር ቻይነች፣ ብዙ ነገር ችላ አልፋለች። እና የእውነት በጣም ጎበዝና ጠንካራ ልጅ ነች ማለት ነው። ስለዚህ ማንም ሰው ፍቅርም አሁንም ቢሆን ዴቭን ለራሷ ለማድረግ አደይ መጉዳቷን በጭራሽ አታቆምም። ምክንያቱም አደይ ካለች ዴቭ ሊኖር አይችልም። ምክንያቱም ዴቭ ስለምትፈልግ እሷ አደይ በጭራሽ ዴቭ አግብቷት ወደ ሌላ ሀገር ይወስዳታል ማለት ነው አደይ። ምክንያቱም የዴቭ ቤተሰቦች ሌላ ሀገር ነው ያሉት። እዛ አግብቶ ከሄደ ነው እንጂ መቼም ፍቅር አታስቀምጠውም ማለት ነው። አደይ ለመጉዳት ነው ፍቅር የምትጥረው ማለት ነው። ስለዚህ አደይ አሸናፊ ነች እንጂ አትሸነፍም። ግን ሌሎቹ ይሸነፋሉ። ቤዛ በቃ አደይን የሚጉዱት በሙሉ ተሸናፊ ናቸው ማለት ነው። ከአባታም ጭምር። አባታም ለጊዜ ነው እንጂ ተሸናፊ ናቸው። አደይን የሚያሰቃዩት ሁሉ ወንጀለኞች ናቸው። ስለዚህ አባታም በቁጥጥር ስር ይውላል። ምክንያቱም አስገድዶ መዳር ቀርቷል። አሁን ባለንበት ዘመን ላይ ማንም ሰው ያለ ፍላጎት መዳር የለም፣ በፍላጎት ነው እንጂ ማለት ነው። ስለዚህ ዴቭ ፖሊስ ይዞ አባታን በቁጥጥር ስር እንደሚያውል እርግጠኛ ነኝ ማለት ነው። ምክንያቱም ያለ ፍላጎት ነው፣ ሳትፈልግ ነው እንድታገባ እያስገድዳል። ይሄ ደግሞ ህግ አይፈቅድም። ማንም ሰው ያለ ፍላጎት የማግባት ምናልባት የገጠር አመለካከት ካለብን እንደዛ ሊሆን ይችላል። ነገር ግን ገጠራማ አካባቢ ቢሆንም አሁን ማንም ሰው ያለ ፍላጎቱ አስገድዶ የመዳር መፍት የለውም። እኔ ፈልጌ ካልፈቀድኩ በስቀር ማንም ሰው ያለ ፍላጎቱ አስገድዶ የመዳር መፍት እንደሌለው የተረጋገጠ ነው። ስለዚህ የአደይ አባት ተጠያቂ ይሆናሉ ማለት ነው። ምክንያቱም እንደ ጫኔ ደግሞ አደይን ያገቱት ጫኔ በተለይ ወንጀለኛ ነው። ሚስቱን እያሰረ እያስቀመጠ እያሰቃያት ያለ ፍላጎታ እየደፈራት ላይ ያለ እድሜዋ ነው ያገባት። እሱ እንግዲህ እድሜው ስንት አመቱ አባቱ ወደ ያገባችው ያለ ፍላጎቷ ነው አስገድዷት ያስቀመጣት አስሯት ማለት ነው። ስለዚህ እሱም በቁጥጥር ስር ይውላል ማለት ነው።